ሰላም ናችሁ። ዛሬ ዩሲኤቪ ወይም ደግሞ አንማንድ ኮምባት ቬሂክል የሚባሉት ኤሪያል ቬሂክል የሚባሉት ድሮኖችን ነው የማወራቸው። እነዚህ ድሮኖች እጅግ በጣም አደገኛ የሆኑ ድሮኖች ናቸው። 9000 ሜትር ከፍታ ላይ ሰማይ ላይ ሆነው የፈለገውን ታርጌት ሄዶ መምታት የሚችል ማለት ነው። የሚመታበትን ሚሳኤል ሄል ፋየር የሚባል ሚሳኤል ነው። የገሃነም እሳት የሚል ቅጽል ስም ያለው ሚሳኤል፣ በአንዴ አመድ የሚያደርግ ሚሳኤል ማለት ነው። ትንሽ ነገር ነው። 90,000 ሜትር ከፍታ ላይ ሰማይ ላይ ሆኖ እንደዚህ ያንዣበበ እየጠብቆ ልክ ታርጌቱን ጠላቱን ሲፈልግ ሄዶ መምታት የሚችል ማለት። ለምሳሌ እኔ እዚህ ግቢ ውስጥ ነው ያለሁት፣ እዚህ ቤት ውስጥ ነው ያለሁት። ሰው እዚህ ግቢ ውስጥ እኔን ከሆነ የሚፈልገው 90,000 ሜትር ላይ ሆኖ ይጠብቀኛል ማለት እስከወጣ ድረስ፣ ይህን ቪዲዮ ቀርጬ እስከወጣ ድረስ ውጪ። ከዛ ጠብቆ ልክ በሩ ላይ ስደርስ ያገኘኛል፣ ድምጥ ማጡን ያጠፋዋል። ሁለት ነገር ነው። አንድ እኔም ብቻ ነጥሎ መምታት ይችላል። ሁለተኛ በአጠቃላይ ግቢውን በሙሉ ማጥፋት ይችላል፣ እኔንም ጨምሮ ማለት። በእንዲህ አይነት መልኩ እኔ 30 ሰዓታት ያህል ይጠብቀኛል ከዚህ ቤት እስከወጣ ድረስ ማለት፣ ተደብቄ ከሆነ ለምሳሌ ማለት። እነዚህ ዩሲኤቪ የሚባሉት እጅግ በጣም አደገኛ በጣም ስፑኪ የሆኑ የሚያስፈሩ የዘመናዊ ጦርነት መልክን የቀየሩ ማለት ነው። እነዚህ ዩሲኤቪ ሲባሉ በከተማችን ውስጥ ከሚገነባው ከአፍሪካ ትልቁ ከሆነው ከነጃሺ መስጂድ አቅራቢያ መኖር ይፈልጋሉ? እንኳን ለተከበረው የረመዳን ወር በሰላም አደረሳችሁ። ከ7 በላይ ሳይቶችን በማስረከብ የሚታወቀው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ በአፍሪካ ህብረት ከግዙፉ ከነጃሺ መስጂድ ፊት ለፊት በአነስተኛ ዋጋ እንዲሁም ከ30% ቅናሽ ጋር አዲስ ሳይት ይዘን ቀርበናል። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። ለበለጠ መረጃ ሳይት ወይም ኦፊስ ለመጎብኘት ከስር ባለው ስልክ ቁጥር ይደውሉልን። ረመዳን ሙባረክ። አሁን ጦርነቱ እኮ አይታችሁ ከሆነ የዩክሬንና የሩሲያ ጦርነት እኮ የድሮን ጦርነት ነው። የድሮን ወር ነው የሚባለው አለ። ደራ ነው እንደዚህ ብዙ ቡትስ ኦን ዘ ግራውንድ የሉም፣ ብዙ አይደለም። ኦኬ እንደ ድሮ አጠበት፣ ቁልቁለት፣ ተራራ፣ ገደሉ፣ ሸንተረሩ 100,000 ወታደሮች አሰልፋችሁ መዋጋት እኮ የሚባል ነገር የለም። አሁን በዩሲኤቪ የፈለጋችሁትን ሄዳችሁ መምታት የምትችሉበት ነው። እነዚህ እጅግ በጣም አደገኞች ናቸው። ኦኬ ሪስፖንስብሊ የማይጠቀም መንግስት ከሆነ በቃ በየዓለም በሙሉ ስቃይ ኢንፍሊክት ያደርጋል ማለት ነው። ለምሳሌ የአሜሪካ መንግስት እነዚህን ድሮኖች የጠበቀ የፈለገውን ሰው በቃ አልታዘዝህም አለኝ ያለውን ሰው ሁሉ እየሄደ ይመታል። በዚህ ምክንያት በዓለም ላይ በጣም ከፍተኛ የሆነ ስቃይ ይፈጥራሉ ማለት ነው። ስለ ዩሲኤቪ በዝርዝር አውራችኋለሁ፣ አብራችሁን ቆዩ። ኦኬ ዩሲኤቪ ማለት አንድ ኮምባት ኤሪያል ቬሂክል ማለት ናቸው። ድሮኖች ናቸው። ድሮኖች እኔና እናንተ የምናውቃቸው ይሄ ሰርግ ላይ ቪዲዮ የሚያነሱ ምናምን አይነቶች ሳይሆኑ ስትራይክ የሚያደርጉ ናቸው። በኃይል ስትራይክ የሚያደርጉ ናቸው። እነዚህ ድሮኖች ኮር የሆነ ካራክተሪስቲክስ አላቸው። አንደኛ ፓይለት የላቸውም። ውስጣቸው የሚያሽከረክር ፓይለት የላቸው። ፓይለታቸው 1,000 ኪሎ ሜትር ወይም 2,000 ኪሎ ሜትር ሩቅ ቁጭ ብሎ የሆነ ስቴሽን ኮንትሮል ስቴሽን ውስጥ ቁጭ ብሎ በዚህ ጌም ተጫውቶ የለ በጆይስቲክ በእነሱ ኮንትሮል የሚያደርጋቸው ላይቭ ስትሪም እያየ ዲሲሽን ሜክ የሚያደርግ አንድ የሆነ እዛ ቁጭ ያለ በቃ ጌመኛ በሉት እና እንደዛ አይነት ነው እና ፓይለት የለውም። ሁለተኛ እነዚህ ድሮኖች እንደሌላው ድሮን እኔ እናንተ እንደምናውቀው ካሜራ የያዘ ድሮን አይደል። ሄል ፋየር የሚባል ሚሳኤል የያዘ ነው። ሄል ፋየር ማለት የገሃነም እሳት የሚል ቅጽል ስም የተሰጠው ሚሳኤል የያዘ ነው። በኃይል ማውደም የሚችል ነው። ሁለተኛ እነሱን ይሸከማሉ ማለት ነው። እነዚህ ድሮኖች እንደዚህ አይነት ሚሳኤሎችን ይሸከማሉ። እነዚህ ሚሳኤሎች ደግሞ የሚገርማችሁ ፕሪሲሽን ጋይድድ ሚሳኤል ይባላሉ። ሄል ፋየር አንዱ እሱ ነው። ኦኬ ፕሪሲሽን ጋይድድ ሚሳኤል ምን ማለት ነው? ፕሪሲሽን ጋይድድ ኦኬ ፕሪሲሽን ጋይድድ ማለት ለምሳሌ አንድ መንገድ ላይ አይጥ አገኛችሁ። እናንተ አይጥ አገኛችሁ፣ አያችኋት። አይጥ ማለት በጣም ፈጣን ናት፣ ኢራቲክ ናት። ብድግ ብላ ጠፋ። ቀስ ብላችሁ ድንጋይ አንስታችሁ ከዛ ትወረውራለ። ስትወረውሩ 99.9% ሚስ ታደርጓታላችሁ አይደለ? ማለት አጠገቧም ላይሆን ይችላል የወረውራችሁት። እንኳን ራሷ ልትመቱ ይቅርና አካባቢውም ላይሆን ይችላል የምትወረውሩት መወርወር። ምናልባት 0.000 ምናምን % ነው ልትመቷት የምትችሉት። በጣም አነስተኛ ነው ልትመቷት የምትችሉት ማለት። በፕሪሲሽን ጋይድድ በሆነ መልኩ ግን ፕሪሲሽን ጋይድድ በሆነ ድንጋይ ቢሆን ያ ድንጋይ
ሄዳችሁ መጀመሪያ ታነጣጥሩ ድንጋዩ ሌዘር ቢም አለው። ቢም ማለት አንዳንድ ፊልሞች ላይ አይታችኋል። እዚህ ላይና እዚህ ላይ ከሆነ ቦታ ላይ ኤም ያደረገው ወታደር ከዚህ ከመሳሪያው ላይ የሚወጣ ቢም አለ። ቀይ ቢም ብርሃን ነገር የሚመስል ሄዶ እዚህ ጋር ወይም እዚህ ጋር የፈለገበት ቦታ ላይ ሄዶ ይተክላል። ከዛ ሎክ ያደርገዋል። ሎክ ያደርገውና ሲተኩስ ያ የተኮሰው ሚሳኤል ያንን ሌዘር ቢም ተከትሎ ይሄዳል ማለት ወደዚህም ወደዛም አይሄድም። ራሱ የሆነ ክንፍ አለው። ያቺ ክንፍ ሴንሰሮች አሉት። እነዛ ሴንሰሮች በዛ ዳይሬክሽን በቢሙ ዳይሬክሽን ስቲር እያደረገ እንዲሄድ ያደርጋል ማለት በፍጹም ሚስ እንዳያደርግ ያደርገዋል። ስለዚህ አይጧን ሄዶ አናቷን ቢፈልግ ጆሮዋን መምታት ይችላል። አፍንጫላት መምታት ይችላል ማለት ኦኬ። ፕሪሲሽን ጋይድድ ማለት እንደዛ ነው። ሴንሰሮች አሉት። ራሱ ሚሳኤሉ ሄልፋየር የሚባለው ሚሳኤል ለምሳሌ የገሃነም እሳት የሚለው ቅጽል ስም የተሰጠው ሄልፋየር ሚሳኤል በእነዚህ ድሮኖች የሚገጠመው የራሱ ፕሪሲሽን ጋይድድ ሲስተም አለ። ኦኬ ሄልፋየር ኤምኪው ሪፐር የሚባል ድሮን አለ። በዚህ የታወቀ ነው። በጣም ብዙ አሜሪካ ምንድነው ከ9/11 በኋላ 9/11 በኋላ ኤምኪው 9 ሪፐር የሚባለው ድሮን በየመን፣ በፓኪስታን፣ በአፍጋኒስታን እዚህ ሱዳን ራሱ ብዙ ቴሮሪስት ናቸው ያለቻቸውን ሰዎች ብዙ ጨርሳበታል፣ ብዙ ገላበታለች ማለት ነው። አንዳንድ ቦምቦችም አሉ፣ ጋይድድ የሆኑ ቦምቦች። ከዚህ በፊት አይታችኋል። ቦምቦች ከአውሮፕላን ላይ ዝም ብለው ዝርግፍ እያሉ ይወርዳሉ እና ሄደው እንዴት ነው የሚመቱት? እነዛ የሚወድቁት ቦምቦች ሄደው የተፈለገበት ቦታ ታርጌታቸው እንዴት ነው የሚመቱት? እነዚህ ቦምቦች ትንንሽ ሲስተሞች አሏቸው። እነዛ ሲስተሞች ጂፒኤስ የተገጠመላቸው ናቸው። እነዛ ጂፒኤስ ደግሞ ኮኦርዲኔትድ የሆነ እንትን አላቸው ማለት ሎኬሽን አላቸው ማለት ነው። ስለዚህ አንድ ሎኬሽን ኮኦርዲኔት አለው ማለት ነው። ኤክስ ዋይ በዚህ ቦታ 5 ሜትር እንደዚህ ብሎ እዛ ላይ ሄዶ እንዲወድቅ ማለት ሄዶ እንዲወድቅ ዝም ብሎ የግራቪቲ ወይም ደግሞ የመሬት ስበት የገፋው አይደለም የሚወርደው። የራሱ ክንፎች አሉት። የራሱ ክንፎች እነዛ ክንፎች በዛ ኮኦርዲኔት ላይ እንዲወድቅ ራሱን እያስተካከለ ወደዛ ታርጌት እንዲሄድ ያደርጋሉ ማለት ነው። ፕሪሲሽን ጋይድድ ማለት እንደዚህ ነው። እሺ ፕሪሲሽን ጋይድድ ሚሳይል ነው ማለት በቃ ራሱ ሚሳይሉ የተተኮሰው ኤክስፕሎሲቭ ቦምቡ ማለት ነው ሲሄድ ክንፍ አለው እንደ አውሮፕላን ማለት እንደ አውሮፕላን የሚሄድበትን ያውቃል ማለት ነው። ቦምቡ ራሱ ሰው ሄዶ ይመታል ማለት። ፕሪሲሽን ማለትስ ምን ማለት ነው? ፕሪሲሽን ማለት ምን ማለት ነው? ፕሪሲሽን ሲባል ፕሪሲሽን ጋይድድ የሚለውን ነገርኳቸው። ፕሪሲሽን ማለት ደግሞ አኪሬሲ ነው። በቃ የተፈለገውን ነጥሎ መምታት መቻል ማለት ነው። ኦኬ ይሄ ኮላትራል ዳሜጁን ሚኒማይዝ ያደርጋል። ለምሳሌ እኔን እዚህ ቤት ውስጥ እኔን ብቻ ለመምታት ብሎ ልጆች ያሉ ቤተሰብ ያለው ምናምን አንድ ላይ ከሚመቱኝ እኔም ብቻ ፈልገው መምታት መቻል ማለት ነው። ይሄ ፕሪሲሽን አኪሬሲ ነው። ከፍተኛ አኪሬሲ ነው። ስፔሲፊክ ታርጌት ለምሳሌ እኔ ያለሁበት 4ኛ ፎቅ ኮንዶሚኒየም ነው እንበል። እኔ ያለሁበት ክፍል አንድ ክፍል ነው። ያንን ክፍል መርጦ መምታት መቻል ማለት ኢንታየር ኮንዶሚኒየም መቶ ከመጣል እኔ ያለሁበትን ክፍል ብቻ መምታት ማለት ነው። እንደዚሁም ደግሞ ኮንቮይ የሚባላል አይደለ? አንዳንድ ሊደሮች 15-20 መኪኖች ታጅበው ይሄዳሉ። በ20 መኪኖች ምናምን ታጅበው ይሄዳሉ። እነሱ ያሉት አንዱ መኪና ውስጥ ነው። ያንን ኤግዛክትሊ እሱ ሰውየው ያለበትን መኪና ነጥሎ መምታት ማለት ነው። ፕሪሲሽን ማለት ይሄ ነው። ፕሪሲሽን ጋይድድ ሲሆን ደግሞ አሁን ያልኳችሁን አይነት ነገር ይኖራል ማለት ነው። እነዚህ ዩሲኤቪ የሚባሉ ድሮኖች ሪሞት ኮንትሮልድ የሆኑ አለ፣ ከርቀት ኮንትሮል የሚደረጉ አሉ። እንደዚህ ነው ኦቶኖመስ የሆኑ ራሳቸው የሚወስኑ ማንን መምታት እንዳለባቸው የሚወስኑ ሌሎች ኦቶኖመስ የሆኑ ድሮኖች አሉ። እነሱ እጅግ በጣም አስፈሪ ናቸው። ሪሞት ኮንትሮል የሆኑት ሰው አለው። በቃ ሰው ነው ኮንትሮል የሚያደርገው። ሰውየው ግን እዛ ሮቦት ውስጥ አይደለም፣ ማነው ድሮን ውስጥ አይደለም፣ እነዚህ ገዳይ ድሮኖች ውስጥ አይደለም ያለው፣ እንደ አውሮፕላን አይደለም። ሰምዌር በጣም ቬሪ ፋር አዌይ የሆነ ኮንትሮል ስቴሽን ውስጥ ቁጭ ብሎ ጆይስቲክ እየያዘ ሙሉ ቪዲዮን ያያል። ራሱ ካሜራ አለው፣ ማነው ስሙ ድሮኑ ካሜራ አለው። ቁልጭ አርጎ ነው የሚያሳየው። በማታ ቢሆን በቀን ቢሆን ጉም ያለበት ቢሆን ማየት እንዲችል ተደርጎ ነው የተሰራው ይሄ ድሮን። በዚህ አይነት መልኩ ከርቀት ኮንትሮል ይደረጋል። ስለዚህ አሁን ምታ ይለዋል፣ አሁን በሂድ ይለዋል። ወደዘት ወስተ ሰውየው ነው የሚወስነው እዛ ኮንትሮል ስቴሽን ላይ ያለው። ፉሊ ኦቶኖሚስ የሆኑት ደግሞ ራሱ ድሮኖቹ በቃ ራሳቸው ፈልገው በጣም በጣም ፓወርፉል በሆኑ በአርቲፊሻል ኢንቴሊጀንስ ፓወርድ አልጎሪዝም የሚመሩ ናቸው እና እነዚህ እጅግ በጣም አስቸጋሪ ናቸው። ራሳቸው ታርጌት ሰሌክት ያደርጋሉ። እንደዚሁም ደግሞ ታርጌታቸው ላይ ኢንጌጅ የሚያደርጉ አደገኞች ናቸው።
እነዚህ በጣም ከፍተኛ የሆነ ክርክር እየፈጠሩ ያሉ ናቸው በአሁኑ ሰዓት። እንደዚህ አይነት ሮቦቶች ሮቦት ድሮኖች ይባላሉ። ሮቦት አሳሲን ድሮንስ ይባላሉ። ነፍሰ ገዳይ ሮቦቶች እንደማለት ነው። ከፍተኛ የሆነ ክርክር አለ። እነዚህ ነገሮች በፍጹም ልንጠቀም አይገባም የሚል ማለት ነው። እነዚህ ሮቦት አሳሲንስ የሚባሉት ድሮኖች በጣም ብዙ ካፓቢሊቲስ አላቸው። አንደኛ ቅድም እንዳልኳቸው ፕሪሲሽን ስትራይክስ ናቸው። ፕሪሲሽን ስትራይክስ ማለት ቀጥታ የፈለጉትን ነገር ሄደው መምታት መቻል ማለት። ለምሳሌ በእናንተ በአንድ ሀገር ውስጥ የሆነ ቡድን ይነሳል። መንግስት ለመገልበጥ ሊሆን ይችላል፣ ሀገር ለማመስ ሊሆን ይችላል፣ ወዘተ ወዘተ፣ ስልጣን ፈልጎ ሊሆን ይችላል። ምንድነው የሚያደርገው? መንግስት ለምሳሌ የሆነ መንግስት የዛም ቡድን ሄዶ ወታደር 100,000 ወታደር አዝምቶ ሄዶ ታንክ አዝምቶ ሄዶ ከመምታት ምን ያደርጋል? የዛ ቡድንን መሪውን ጠብቆ ወርም ይሁን ሳምንትም ይሁን ጠብቆ በእነዚህ ድሮኖች 90,000 ሜትር ከፍታ ላይ ሆኖ ጠብቆ መምታት ማለት። ከዛ አሁንም ሌላ ቡድን መሪ ይመርጣሉ። ያ ቡድን አሁንም መሪ ይመርጣል። አሁንም መጥቶ መሪውን 3-4 ስትመቱት በጣም የተቀናጀ ኃይል የሚባለው በጣም ይደክማል ማለት። አሜሪካም የምታደርገው ይሄን ነው። ኢራን ላይ የኢራን የኒውክሌር ሳይንቲስቶችን እንደዚሁም ደግሞ የተለያዩ ቴሮሪስት ናቸው የምትላቸው ግሩፕ ሊደሮችን ነው የምትመታው። መሪዎችን ትመታለች። መሪዎችን ሲመቱ እየተዳከመ የመሄድ ባህሪ አለው ማለት ነው። ኦኬ አድቫንስድ ሴንሰሮች አሏቸው እነዚህ ድሮኖች። ካሜራዎች ኢንፍራሬድ አላቸው እና ሲንቴቲክ አፐርቸር የሚባል ራዳር አላቸው። በደንብ ማየት ይችላል። ሌሊት ማየት ይችላለሁ ኢንፍራሬድ። ቀን ደግሞ ቁልጭ ያለ ቪዲዮ ሃይ ሪዞሉሽን ቪዲዮ ያሉ ማለት ምን ማለት ነው? በ90,000 ሜትር ርቀት ላይ ሆኖ እኔን ቁልጭ አድርጎ ከነፂሜ ምናምን ከነመነጽሬ ቁልጭ አድርጎ ያየኛል። በደንብ አይደንቲፋይ ያደርገኛል። ባህሩ እንደሆንኩኝ ያውቃል። 90,000 ሜትር ላይ ሆኖ አይሳሳትም። እኔና ሌላውን ሰው አይሳሳትም። በደንብ ያያል ማለት ነው። በከተማችን ውስጥ ከሚገነባው ከአፍሪካ ትልቁ ከሆነው ከነጃሺ መስጂድ አቅራቢያ መኖር ይፈልጋሉ? እንኳን ለተከበረው የረመዳን ወር በሰላም አደረሳችሁ። ከ7 በላይ ሳይቶችን በማስረከብ የሚታወቀው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ በአፍሪካ ህብረት ከግዙፉ ከነጃሺ መስጂድ ፊት ለፊት በአነስተኛ ዋጋ እንዲሁም ከ30% ቅናሽ ጋር አዲስ ሳይት ይዘን ቀርበናል። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። ለበለጠ መረጃ ሳይት ወይም ኦፊስ ለመጎብኘት ከስር ባለው ስልክ ቁጥር ይደውሉልን። ረመዳን ሙባረክ። ቅድም እንዳልኳችሁ እነዚህ ድሮኖች አሜሪካ በጣም እየተጠቀመቻቸው ያሉ ድሮኖች ናቸው። ሌላው አይነት ድሮኖች ፐርሲስተንት የሆኑ ሰርቪሊያንስ የሚሰጡ ድሮኖች ናቸው። እነዚህ ፐርሲስተንት ሰርቪሊያንስ ኤንድ ሪኮናይዘንስ ይባላሉ። ISR የሚባሉ ናቸው። እነዚህ ቅድም እንዳልኳችሁ ከ24 ሰዓታት እስከ 30 ሰዓታት አየር ላይ ሆነው የሚቃኙ የሚያዩ ታርጌታቸውን የሚጠብቁ ማለት በጣም ፔሸንትሊ የሚጠብቁና ከዛ በኋላ ስትራይክ የሚያደርጉ በሄል ፋየር ሚሳይል ስትራይክ የሚያደርጉ ናቸው። 24 ሰዓት 30 ሰዓት አየር ላይ በሚሆኑበት ጊዜ ከርቀት ኮንትሮል የሚያደርጋቸው ሰውዬ 24 ሰዓት ሙሉ ቁጭ ብሎ ቪዲዮ ያያል ማለት። ቪዲዮ ማለት የዚህን የሚያየውን ድሮኑ የሚያየውን ቦታ ቁልጭ አድርጎ ያሳየዋል ማለት። እኔ ያለሁበትን ግቢ ሙሉ ቁልጭ አድርጎ ያሳያል ማለት። ልጆቼ ባለቤቴ ሲወጡ ሌላውም እንደዚህ ሲወጣ ሲገባ ያያል። ከዛ በኋላ እኔን ነው የሚፈልጉት። እኔን በትዕግስት ይጠብቃሉ ማለት። ይህን ቪዲዮ ጨርሼ እስከወጣ ግቢው እስከወጣ ድረስ ወይም ደግሞ እስኪያገኙ ድረስ 24 ሰዓትም ቢሆን 30 ሰዓትም ቢሆን ቁልጭ ይጠብቃል። ፔሸንትሊ ይጠብቃሉ ማለት ነው። ለምሳሌ ፕሪዳተርስ የሚባልና ሪፐርስ የሚባሉ ድሮኖች አሉ። ይህንን የሚችሉ ማለት ነው። ሌላኛው ያው ሂውማን ሪስኩን ይቀንሳሉ። ሰው ስላሌለ ሂውማን ሪስክ ይቀንሳሉ። ምክንያቱም ፓይለት የለም። ፓይለት ስለሌለ በቃ እንትን ነው ምንድነው የሰው አይጎዳም። ብዙ ሰው እንትን አይልም። የፈለጉትን ነገር ማከናወን ይችላሉ ማለት ነው። ሌላው እነዚህ ሮቦቶች ኮስት ኢፌክቲቭ ናቸው። ብዙም ውድ የሆኑ አይደሉም። ለምሳሌ አንድ ፋይተር ጄት F-35 የሚባለው ወደ $80 ሚሊዮን ያወጣል። እነዚህ ግን ድሮኖች በ$20 ሚሊዮን ድረስ ልታገኟቸው ይችላላችሁ። ሰዎች የሉበትም። የሰው ካዥዋሊቲ በጣም ይቀንሳል ማለት ፓይለት ስላሌለው ሄደው የሚሞት ሰው አይኖርም። እነዚህ ድሮኖች ሌላው ካፓቢሊቲያቸው ስትራይክ ከማድረግም ባለፈ የጠላትን አይንና ጆሮ ያደነቁራሉ፣ አይን ያጠፋሉ፣ አይነ ስውር ያደርጋሉ። ይቅርታ ለቃሉ ምን ማለት ነው? የጠላት ራዳሮችን
በጃም በማድረግ የሬዲዮ ዌቮችን ሲግናሎችን ጃም በማድረግ ጠላት እንዳይሰማ እንዳያይ ያደርጋል። ስለዚህ ሄደው መጥተው ሳታስቡት እዛ ከራዳራችን እስኪ አይቶታል ያየዋል ብላችሁ ገምታችሁ ራዳራችሁ አይኑን ያጠፉታል። ሬዲዮ ሲግናሎችን ያጠፋሉ። ሰው መስማትም ማየትም አትችሉም። ሰው በዚህ ምክንያት መጥቶ ይመቷቸዋል ማለት ነው። ኦኬ ሶ እንዲህ አይነት ኤሌክትሮኒክ ወርፌርም ያደርጋሉ። ኤሌክትሮኒክ ወርፌር በነገራችን ላይ ራሱን የቻለ ጦርነት ነው። ሌላው የተለያዩ አይነት ሮቦት አሳሲንስ አሉ። የተለያዩ አይነት ኦኬ አንደኛው ለምሳሌ ሚዲየም አልቲቲዩድ ሎንግ ኢንዱራንስ የሚባሉ ሜል የሚባሉ ኤምኤልኢ የሚባሉ ድሮኖች አሉ። እነዚህ ድሮኖች ቅድም እንዳልኳችሁ 9,000 ሜትር ከፍታ ላይ አልቲቲዩድ ላይ ሆነው ፐርሲስተንትሊ ሰርቪሊያንስ ማድረግ የሚችሉ መከታተል የሚችሉ ታርጌታቸውን እስኪያገኙ ፔሸንትሊ መጠበቅ የሚችሉ ናቸው። እነዚህ ኪ ፊቸራቸው ምንድን ነው? ዊንግ ስፓናቸው ትንሽ ቀጠን ብለው እንትን ያሉ ናቸው፣ ረዘም ያሉ እና ዊንግ ስፓንም ያላቸው ናቸው። ቱርቦ ኢንጂን የተገጠመላቸው ናቸው። ቅድም እንዳልኳችሁ ፕሪሲሽን ጋይድድ ሚኒሽን ወይም መሳሪያ የተገጠመላቸው ናቸው። ኤምኪው 9 ሪፐር አሁን በተደጋጋሚ ማነሳላችሁ ይሄ አይነት ሚዲየም አልቲቲዩድ ሎንግ ኢንዱራንስ ዩሲኤቪ ነው። ሌላኛው ቤራክታር ቲቢቱ የሚባል የቱርክ ድሮናል። ይሄም ሚዲየም አልቲቲዩድ ሎንግ ኢንዱራንስ ዩሲኤቪ ነው። ኦኬ የቱርክ ነው። ቲቢቱ ይባላል ወይም ደግሞ ቤራክታር ይባላል። ኦኬ ሁለተኛው አይነት የድሮን አይነቶች ሃይ አልቲቲዩድ ሎንግ ኢንዱራንስ ዩሲኤቪስ ይባላሉ ወይም ደግሞ ሄል ኤችኤኤል ይባላሉ። እነዚህ 18,000 ሜትር ድረስ ወደ ላይ ከፍታ ላይ መቆየት የሚችሉ ናቸው። 18,000 ሜትር ከፍታ ማለት ነው። ለምሳሌ RQ4 ግሎባል ሃውክ የሚባል ድሮን አለ፣ የዩኤስኤ ማለት ነው። ጄት ፓወር ነው፣ የጄት ኢንጂን የሚጠቀም ነው። በጣም ቬሪ ሎንግ ኢንዱራንስ ያለው ነው። 24 ሰዓት በላይ አየር ላይ መቆየት የሚችል ማለት ነው። ሌላውና ለየት የሚያደርገው ታይፕ ኦፍ ዩሲኤቪስ ሎይትሪንግ ሚኒሽንስ የሚባሉ ካሚካዝ ድሮንስ ወይም ሲዩሳይድ ድሮንስ የሚባሉት ናቸው። እነዚህ ሎይትሪንግ ሚኒሽንስ ማለት ድሮኖች ናቸው። ነገር ግን ለየት የሚያደርጋቸው ልክ እንደ ሃውክ እንደ ንስር የሚያደርገውን አይታችኋል። ንስር አይጥ ሲፈልግ አይጥ መሬት ላይ አይጥ አይቶ እሱ ምን ያለ ያንዣብባል። ያንዣብባል ትክክለኛ ከሆነ ነገር ላይ እስክትወጣ ወይ አፍንጫዋን ነው ያየው ከአንትኗ ከቀዳዳ ወጣ እንዲህ ስትል ነው ያየው አይደል? ከርቀት አይቶ ያንዣብባል ማለት ሙሉ ሰውነቷ እስኪወጣ ድረስ ይጠብቃል ፔሸንትሊ። ኤግዛክትሊ ድሮኖችም እንደዚህ ያደርጋሉ ማለት። ከዛ ምንድን ነው የሚያደርገው? ግላይድ ያደርጋል፣ በኃይል ይቀዝፋል ማለት። ቀዝፎ መጥቶ ሄዶ ኦልሞስት እንደ መጋጨት ብሎ ነው የሚይዛት ማለት። ኦኬ ልክ ሎይትሪንግ ሚኒሽንስ ማለትም እንደዚህ ናቸው። በኃይል እንትን ይላሉ። ምንድነው እዛው አየር ላይ ሰርክል ያደርጋሉ፣ ሁቨር ያደርጋሉ፣ ያንዣብባሉ፣ ሄድ መለስ ይላሉ፣ ይጠብቃሉ ማለት ነው ፔሸንትሊ በጣም ረጅም ጊዜ ኦን ደ ግራውንድ ቢሎ ማለት ታች ያያሉ። መጨረሻ ላይ ምንድነው የሚያደርጉት? እነዚህ ሎይትሪንግ ሚኒሽንስ ተንደርድረው መጥቶ ተጋጭተው እነሱም ይፈንዳሉ። እነሱ ናቸው ኤክስፕሎሲቭ። ኦኬ ሲዩሳይድ ድሮንስ ይባላሉ። እነሱ ሲዩሳይድ ድሮንስ ሲዩሳይድ ቦምበርስ እንደሚባሉት ራሳቸው መጥተው ከእናንተ ጋር ከኔ ጋር ተጋጭተው ይፈነዳሉ። በጣም ብዙ ጥፋት ያጠፋሉ ማለት ነው። ኦኬ እንደዚህ አይነት ድሮኖች የዓለማችንን አሁን ያለውን ዘመናዊ ጦርነትን መልኩን የቀየሩ በፍጹም እስከዛሬ ድረስ የሰው ልጅ ጦርነት የሚባለውን መልኩን የቀየሩ ናቸው። ይሄ አሲሜትሪክ የሆነ ወርፌር ወይም ካውንተር ቴሮሪዝም የሚባለውን ይሄ በወታደር ብልጫ አለኝ እኔ 100,000 አለኝ እሱ 10 ትንሽ ነው ትልቅ ነው የሚባል ነገር የለም። እነዚህ ድሮኖች ካሉ በቃ አለቀ። ሄዳችሁ የፈለጋችሁትን ሰው እየመረጣችሁ የፈለጋችሁትን የጦር መሪ የፈለጋችሁትን ጠላት ነው የምትሉትን ሄዳችሁ መምታት የምትችሉበት ነው። ይሄ የኤክስቴንሲቭ ዩዝ ኦፍ የአሜሪካ ኤክስቴንሲቭ ዩዝ በፓኪስታን፣ በየመን፣ በሶማሊያ የሰማናቸውም ያልሰማናቸውም በጣም ኤክስቴንሲቭ የሆነ የድሮን ዩዜጅ ነበራት አሜሪካ። በተለይ ከ9/11 ከ9/11 በኋላ ዎር ኦን ቴረር የሚል ነበር። ዎር ኦን ቴረር የሚል ዘመቻ ነበር። በእነዚህ ሀገሮች ያሉ የአልቃይዳ መሪዎች ናቸው የምትላቸውን ወዘተ ሌሎችንም ሰዎች እየመረጠች ስትቀጠቅጥ ከርማለች። አሁን አንዳንድ ኤቲካል የሆነ ነገሮችን ላንሳ። ከስነ ምግባር አኳያ ይሄ ድሮኖች ከርቀት የሆነ ኮንትሮል ስቴሽን ውስጥ ቁጭ ብሎ የሆነ ሰው ኮንትሮል የሚያደርጋቸው ድሮኖች በጣም ብዙ የኤቲካል የስነ ምግባር ችግሮች አሉ። አንደኛ የፕሌይስቴሽን ሜንታሊቲ ያመጣሉ እና ሰውን ዲሁማናይዝ ማድረግ ዲሁማናይዜሽን ማለት ሰው ከርቀት ስለሆነ ያለው ያ ድሮኖችን ኮንትሮል የሚያደርገው ሰው አሜሪካ ቁጭ ብሎ አፍጋኒስታን የሆነ ቪሌጅ ውስጥ ያለ
ግቢ ያሉ ህፃናትን ሲመታ እዛ አሜሪካ ቁጭ ብሎ በርገር እየበላ ኮንትሮለሩ የፕሌይስቴሽን ሙድ ነው የሚያመጣለት። ፕሌይስቴሽን ማለት ጌም እንደ አይነት ነገር እና የሰው ልጅን በጣም ከክብሩ በታች አድርጎ የማየት ሜንታሊቲ ያመጣል። ዲሁማናይዜሽን ያመጣል እና የፕሌይስቴሽን ሜንታሊቲ ያመጣል። ይሄ በጣም አደገኛ ነው ማለት ነው። ምክንያቱም ከአደጋው የራቁ ስለሆነ እናንተ ሽጉጥ ይዛችሁ የሆነ ጠላቴ ነው የምትሉ ስትመቱት ሲወድቅ ስለምታዩት፣ ሲደማ ስለምታዩት፣ ሲሰቃይ ስለምታዩት ሰምሃው ሰዋዊ የሆነ ስሜታችሁ ይኖርና ሀምብል ትሆናላችሁ፣ በጣም ታዝናላችሁ። የሚቀጥለውን ሰው ከመምታታችሁ በፊት አንድም ጊዜ ሁለት ጊዜ እንድታስቡ ያደርጋል። ምክንያቱም ከጠላታችሁ ጋር ፊት ለፊት ስለምትጋፈጡና ስትመቱትም ፊት ለፊት ስለምታዩት፣ ስቃዩን ስለምታዩት ሂውሜን የሆነው ባህሪያችሁ ይወጣል ማለት ነው። የፈለገ ብትሰለጥኑ የፈለገ ጠላታችሁም ቢሆን ሰምሃው ስሜት ውስጥ ትገባላችሁ ማለት ነው። ነገር ግን አፍጋኒስታን ቪሌጅ ውስጥ በድሮን አንማንድ በሆነ ድሮን በሄል ፋየር ሚሳይል ስትመቱ አሜሪካ ውስጥ ቁጭ ብሎ ተጋድሞ አንድ ኮንትሮለር ፕሌይስቴሽን ላይ ያለው ስሜት ነው የሚሰጠው እና ይሄ በጣም ትክክል አይደለም ብለው ይከራከራሉ። ሌላኛው ፎርኤቨር ዎር ሲንድሮም ይባላል። ፎርኤቨር ዎር ሲንድሮም ማለት አሜሪካ ለምሳሌ የምታደርገው ማየት ትችላላችሁ። ኦኬ ይሄ ሁሉ ጉልበት አላት፣ እነዚህ ድሮኖች አሏት። ስለዚህ በየቦታው አልታዘዝም ያላትን መሪ ሁሉ አልታዘዝም ያላትን ሰው ሁሉ ቴሮሪስት ነው፣ ጠላት ነው ስም እያወጣች እየሄደች መምታት እና በዓለም ሁሉ ስቃይን ኢንፍሊክት የማድረግ ቢሄቪየር ይኖራቸዋል ማለት ነው። ኦኬ ሶ እንዲህ አይነት ፎርኤቨር ዎር ሲንድሮም ይፈጥራል። ኦኬ እንደዚህ ይህንን ይመስላሉ። ፕሪዳተር ኤንድ ሪፐር የሚባል ዎር ኦን ቴረር የሚባል ከ9/11 በኋላ ዎር ኦን ቴረር በሚል ፕሪዳተር እና ሪፐር የሚባሉ ድሮኖች በፓኪስታን ቅድም እንዳልኳችሁ፣ በአፍጋኒስታን፣ በየመን፣ በሶማሊያ በጣም ብዙ ሰው ገለዋል። ኦኬ ናጎሮኖ ካራባካ የሚባልም የ2020 ጦርነት አለ በአዘርባይጃንና በአርሜኒያ መካከል። በተለይ በድሮን ነው የተደረገው። በእነዚህ ገዳይ ድሮኖች አማካኝነት የተደረገ ነው። የሩሲያና የዩክሬን ጦርነት ሙሉ ለሙሉ ድሮን ዎር ነው ማለት ይቻላል። በድሮን የሚደረግ ጦርነት ነው። በዚህ አማካኝነት የሞቱ በጣም ብዙ ሰዎች፣ የተገደሉ ሰዎች አሉ። ኦኬ ለምሳሌ አንዱን ባነሳል አንድ ሁለቱን ላንሳላችሁ። ለምሳሌ አንዋር አውላኪ የሚባለው አረቢያን ፔኒንሱላ ውስጥ የአልቃይዳ እንግዲህ መሪ ነው ተብሎ በሴፕቴምበር 30 2011 የመን ውስጥ ኮንቮይ ውስጥ መኪና አብሮ የሚሸኙት መኪኖች ብዙ መኪኖች መካከል ነው መርጠው የመቱት። ሴፕቴምበር 30 2011 በሪፐር ድሮን ነው የመቱት። አይማን አልዛዋሃሪ የሚባለው እንደዚሁ በኤምኪው9 ሪፐር ሄልፋየር። ይሄ ደግሞ የተገደለው የመን ውስጥ ነው ስናያል። የመን ውስጥ ነው የገደሉት። ይሄ የአይማኒ አልዛዋሪ ማለት አፍጋኒስታን ውስጥ ነው፣ ካቡል ውስጥ ነው፣ ይቅርታ። የገደሉት እንደመሰላቸው ይሄ አይማን አልዛዋሪ ማለት የአልቃይዳ ሊደር ነው፣ የኦሳማ ቢንላደን ምክትል ነው ተብሎ ነው እሱን የተካው ነው ብለው ነው እና ካቡል አፍጋኒስታን ውስጥ ጁላይ 31 2022 ነው ይሄንን ያደረጉት። እንዴት እንደመቱት ታውቃላችሁ? የሆነ እዛው ካቡል ውስጥ የሆነ ህንፃ ላይ ባልኮኒ ላይ ቁጭ ብሎ በኤምኪው9 ሪፐር ሄልፋር R9X የሚባል ማለት ይሄ ሚሳይል አይደለም። ሚሳይል ሳይሆን ጩቤ ነው ግን በሚሳይል ላይ ያለ ጩቤ ማለት ወይም ደግሞ ሚሳይል ጩቤ ነው እና ሄዶ ተንደርድሮ ሄዶ ስክት የሚል ማለት ነው። ኦኬ እና እንደዛ ነው የመቱት። ሌላ ሰው እንዳይመቱ ፎቁ ውስጥ ያሉ ሰዎች እንዳንመታ ብለን ነው እንደዚያ ያደረግነው ብለዋል። እና ሄደው በጩቤ ነው ሄደው የመቱት። ዩሲኤቪ ማለት እነዚህ ናቸው። ኦኬ ዩሲኤቪ ማለት አንማንድ ኮምባት ኤሪያል ቬሂክል የሚባሉት አዳኝ ድሮኖች፣ ገዳይ ድሮኖች፣ እጅግ በጣም ክፉ የሆኑ ነፍሰ ገዳይ ድሮኖች ናቸው። እጅግ በጣም ያስፈራሉ። የወደፊቱ የጦርነት መልክ ሙሉ ለሙሉ እየለወጡ ናቸው። ይህን መስላል። አመሰግናለሁ። እስካሁን ድረስ እዚህ ቪዲዮ ላይ ከቆያችሁ አንድ ብላችሁ ኮሜንት አድርጉ። ከዚህ ድረስ ቆይታችኋል ማለት ነው። እጅግ በጣም አድርጌ ነው ማመሰግነው እናንተን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። መልካም ቀን። ቻው። በከተማችን ውስጥ ከሚገነባው ከአፍሪካ ትልቁ ከሆነው ከነጃሺ መስጂድ አቅራቢያ መኖር ይፈልጋሉ? እንኳን ለተከበረው የረመዳን ወር በሰላም አደረሳችሁ። ከ7 በላይ ሳይቶችን በማስረከብ የሚታወቀው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ በአፍሪካ ህብረት ከግዙፉ ከነጃሺ መስጂድ ፊት ለፊት በአነስተኛ ዋጋ እንዲሁም ከ30% ቅናሽ ጋር አዲስ ሳይት ይዘን ቀርበናል። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣
ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ እንዲሁም የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። ለበለጠ መረጃ ሳይት ወይም ኦፊስ ለመጎብኘት ከስር ባለው ስልክ ቁጥር ይደውሉልን። ረመዳን ሙባረክ።